እማዬ ዛሬ እውነቴን ነው የምላችሁ የማይሰራ ነገር ሰርታ ተገኝታለች ማለት ነው። ያልጠበቅነው ነገር እማዬ ዛሬ አድርጋለች። ዛሬ በዘነዘና የወዲትን ጉዲትን ስታሯሩጣት ትገኛለች። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ዛሬ እንግዲህ እማዬ በጣም ከንዴቷ የበለጠ በጣም ስለተናደደች የወዲትን በዘነዘና ይዛ አናቷን ብላ ትገኛለች ማለት ነው። ቤተሰቦቼ እንዴት ናችሁ? እንግዲህ የእናት ግፍ ድራማ እንደዛው እንደቀጠለ ይገኛል ማለት ነው። ግን እማዬ እንደ በፊቱ አይደለችም፣ ተቀይራለች። ምክንያቱም ወንድዬ የሚባለው ሰውዬ ጭራሹኑ እያበዛው ይገኛል ማለት ነው። ጭራሹኑ የሚለወጥ ባህሪ ሳይሆን ጭራሹኑ እየጨመረበት ይገኛል ማለት ነው። እማዬም ደግሞ በዛን የተነሳ ተናዳ ወገቧን አስራ ተነስታለች ማለት ነው። ነገሮችን ሁላ ለማስተካከል አለምዬን ለማስለቀቅ እንግዲህ ሁሉን ነገር ተነስታለች ማለት ነው። እና ቤተሰቦች እስቲ ክፍል 22 ምን ተፈጠረ ሲባል ያው እንግዲህ ወንድዬ መንገድ ላይ እየሄደ ነበረ። አለምዬ የደወለችለት በአጋቾቹ ስልክ ነው። ስትደውልለት ለምንድን የደወልሽልኝ ስትለው እኔ ስራ ለቅቄ ያለው ከእናንተ ቤት የተሻለ ቤት ገብቻለሁ ብላ ትደውልለታለች። ለምንድን ነው ከቤታችን የወጣሽው? የጣድሽው እንኳን ድስት እኮ አውጥተሽ አይደለም የሄድሽው፣ እንዴት አትነግሪኝም ምትወጪም ከሆነ ብሎ ይላታል ማለት ነው። ወንድዬ በጣም ይቅርታ ከእናንተ የተሻለ ገንዘብም ጭማሬ ስላገኙ ከእናንተ ቤት ሄጃለሁ፣ ለማየም ንገራት እናንተም እንዳትቀየሙኝ ብላ ትላለች ማለት ነው። ወንድዬ አንቺማ ምን አለብሽ ሚስቴንና እናቴን እያባላሻት ትገኛለሽ። በአንቺ የተነሳ ቤተሰብ እየተባላ ነው። ግን ደግሞ አንቺ ተደብቀሽ ከቤት ውስጥ ወጣሽ። ለምንድን ነው? እኔ ግን ላንቺ መጥፎ ሰው ነኝ? እማዬሳ በጣም ትወድሽ አይደለ? ላንቺ ብላ እኮ እኔንም ሚስቴንም በጣም እየተናደደችብን ትገኛለች። ለምንድን ነው ያልነገርሽን? ገንዘብ እስካስፈለገች ለምን አጨምርልሻለሁ አይደለ ብሎ ይላታል ማለት ነው። ወንድዬ በጣም ይቅርታ ብያለሁ እኮ በቃ ምንም ማድረግ አልችልም። ሰው ቤት ነኝ ያለሁት። የማየን አደራ መድኃኒቷን በሰዓቱ ትውሰድ ብላ ትነግረዋለች ማለት ነው። በጣም በሚያሳዝን ነገር እንግዲህ በስተመጨረሻ ለእናቴ አትጨነቂ፣ አትጨነቂ ድሮም ባዳ ነው ብሎ እስቲ አሁን በነገራችን ላይ ስንት ብር ነው እኛ ቤት ያለሽ ብሎ ይላታል ማለት ነው። የስንት ቀን እንደሆነ አላቅም ብላ ነገሩማ ምን ታደርጊ እኛ ጋራ አመድሽን አብነሽ ሌላ ቤት መቀየረሽ ሰራሽ፣ የቀኑን ብር ጠፋብሽ፣ ሌላ ቤት ስትቀይሪ የቀኑ እኛ ቤት የሰራሹ ቀናቶችም ጠፋብሽ ብሎ ይላታል ማለት ነው። ግን እኮ እንዲየተው መካካሻ ይሆናል እንደውም ብላ ትለዋለች ማለት ነው። የምን መካካሻ? እኔ እኮ የሰው ሀቅ አልፈልግም ብሎ ይላታል ማለት ነው። ምንም ችግር የለውም ብላ ትለዋለች ማለት ነው። እንግዲህ ይሄ ሁላ ነገር እንዲደረግ ያደረገችው ማን ናት? እትዬ ወርቂትና የወዲት ናት። ምክንያቱም እንዳትፈለግ ለፖሊስ ስላመለከቱ ፖሊሶቹ ምንም ነገር እንዳላደረገ ምንም ነገር ፍተሻውን እንዲተዉ ነው ያደረጉት ማለት ነው። ይሄን ሲስተም ማለት ነው። ይሄ የማ ሲስተም ነው? የትዬ ወርቂቱ ተብዬዋለች ማለት ነው። እንግዲህ እትዬ ወርቂቱ ዛሬ እንትና ጋር ሄዳ ነበረ፣ ሀና ጋር ሄዳ ነበር፣ አለምዬ ጋር ሄዳ ነበረ። ሄዳ ምንድን ያለቻት? የሚገርማችሁ ነገር እዚህ ጣጣ ውስጥ እኔንና ቤተሰቦቼን አሳልፈሽ ወደ እስር ቤት ልታወርጅ ነበረ። እኔ ደግሞ በቤተሰቦቼ የመጣ በአይኔ የመጣ ነው ብላ ትላታለች ማለት ነው። እኔ እኮ ምንም ነገር ያደረግኩት ነገር የለም አባዬ በጣም ይቅርታ አሳዝኜሻለሁ ብላ ትላታለች ማለት ነው። ይቅርታው አለቀ ብላ ትላታለች ማለት ነው። ከዚህ ቤት እስቲ ከዚህ ቦታ ማን እንደሚያወጣሽ ያለው ትላታለች ማለት ነው። አለምዬ ደግሞ እግዚአብሔር ያወጣኛል፣ አንድዬ ያወጣኛል፣ እግዚአብሔር የፈጠረኝ አምላክ ያወጣኛል። እግዚአብሔርማ ከኔ ጋር ነው ያለው። እንዴት አንቺን ይረዳሻል? ቤተሰቦቼን አሳልፈሽ ለእስር ቤት ያ ቪዲዮ ቢገኝ ምን እንደሚፈጠር ታውቂያለሽ? እስር ቤት ነበር እኮ የምንገባው፣ እኔም ልጄ እስር ቤት ነበር እኮ የምንገባው ትላታለች ማለት ነው። አለምዬ ደግሞ በጣም ይቅርታ እማዬ፣ አባዬ በጣም ይቅርታ ካሁን ወዲያ አይለመደኝም።
ስልክሽን አምጥተሽ ከዚህ ቦታ አለቅሻለሁ፣ ስልክሽን ካላመጣሽ ከዚህ ቦታ አለቅሽም ትላታለች ማለት ነው። እባክሽ አባዬ ይቅርበኝ፣ እግርሽን ልሳም ይቅርበኝ ትላታለች። እባክሽ ደግሞ ውሃ እርቦኛል ትላለች ማለት ነው። በመጀመሪያ እራበሽ አትበያትም፣ አፈርጠኔ ትበያታለች እንጂ አትበያትም ብላ ትላታለች ማለት ነው። እባክሽ አባዬ ውሃ እኮ ጠማኝ፣ እንደው በልጅሽ ይዤሻለሁ ውሃ ጠማኝ ትላታለች ማለት ነው። ለነገሩ መንግስትም ወንጀለኛም ሁሉ ነገር ውሃ ያጠጣል፣ ምግብም ያበላል። ስለዛ እኔ አንቺን ምግብ ማብላት አለብኝ፣ ውሃ ማጠጣት አለብኝ ብላ ትላታለች ማለት ነው። እሺ ትልና እንግዲህ ተነስታ ምንድን ያደረገችው እንትን ታደርጋለች። ይሄ ምግቡን ውሃውን አምጣ ትለዋለች ማለት ነው። ዛጋችሁ ከዛን ስትለው ብድግ አድርጎ ውሃ ያሰጣታል እና አጠገቧ እንግዲህ ውሃ እሷ በውሃ ጥም እየሞተች አጠገቧ ውሃውን ደፋችሁ። ድፍት የሚያሳዝን ነገር በጣም እኮ የምትገርሙ ድፍት ታደረገችባት። እኔ መንግስትን ቢሰጥም ለወንጀለኛ እኔ ግን አልሰጥም። ያንን ስልክ ካሜራ ያንን ስልክ ቪዲዮ ሳታመጪ አንድች ነገር አትቀምሽም፣ አለበለዛ ወደ ፈጣሪሽ ትሄጃለሽ፣ ወደ እሱ ጋር ነው ያለቻት ማለት ነው። ልትገሉኝ ነው? አዎ አይቀርልሽም። ያንን ቪዲዮ ካላመጣሽ፣ ካመጣሽ ልተውሽ ይችላለሁ እንጂ ካላመጣሽ እሸኝሻለሁ ብላ ትላታለች ማለት ነው። በጣም በሚያሳዝን ነገር አለምዬ በጣም ያሳዘነችኝ። አስባችሁታል? ሰው ልጅ ራብ እንኳን ምንም አይልም። ውሃ ጥም ማለት ምን አይነት ክብደት እንዳለው ታውቃላችሁ? እውነቴን ነው የምላችሁ፣ በጣም በሚያሳዝን ነገር። ከዛም በኋላ ምንድን ነው የተፈጠረው መሰላችሁ? እሷ ስትወጣ አጋቹ ውሃ ቀርቶ ሰጣት ለአለምዬ። አለምዬ ተቀብላ ጠጣች። በጣም ደስ ብሏት እግዚአብሔር ስጥክ ብላለችው ማለት ነው። ከዛም መንገድ ላይ አንደኛው አጋትየው መጀመሪያ ቀን እንትናን አለምዬን ያገታት ልጅ ማለት ነው ሰውዬ ታገኘውና ስማ የሆነ ስራ እንድሰራ ፈልጋለሁ። ምን አይነት ስራ ብሎ ይላታል። ስልኳን ያደረገችን ቦታ ፈልገክ እንድታመጣ አድርጋት፣ እስከዛን አንድች ምግብ እንዳትበላ እንዳትጠጣ፣ በዛ ላይ ቅጥቅጥ አድርጋት ብላ ትለዋለች ማለት ነው። እሺ ብሎ ብር ትሰጠዋለች። ብሩን ተቀብሎ ግን ደግሞ ያንን ነገር ካደረክ ከዚህ በላይ ብሩን ጥቁረትክን የሚያስለቅቅ ብር እሰጥካለሁ ብላ ትለዋለች ማለት ነው። በጣም በሚያሳዝን ትኩረትክን የሚያስለቅቅ ብር እሰጥካለሁ ግን አለበለዚያ ዶልቼ አታገኝም ትለዋለች ማለት ነው። ከዛም በኋላ ምንድን ነው የተፈጠረው መሰላችሁ? እሺ ብሎ ወዴት ይሄዳል ያ ሰው? ወደዛኛው አጋቹ ይሄዳል። ከዛን አሁን የተዋረዱበትን ነገር ልንገራችሁ፣ ውርደታችሁን። አሁን የወዲትና እናትየው ውርደት ውስጥ ናቸው ያሉት። ከዛን ሰውየው ምንድን ያለው አጋሹ ምንድን ያለው ከዚህ ብር የበለጠ ስልኩ ለኛ ጠቃሚ ነው፣ እሷ ከምትሰጠን ብር የበለጠ ስልክ ውስጥ ያለው መረጃ ለኛ ይጠቅመናል፣ ስልክ ውስጥ ያለው መረጃ ማየት አለብን ያለው ማለት ነው። ያ መረጃ ደግሞ ካየ ምንድን ነው የሚፈጸመው? በእርግጠኝነት የምነግራችሁ ነገር የወርዲና የወዲት ጉዲትና እናትየዋ ኃይለኛ ችግር ነው የሚደርስባቸው። እነኚህ ሰዎች ያንን ቪዲዮን ይዞ እንደፈለጋቸው እንዳሻንጉሊት ማሽከርከር ይችላሉ፣ እንዳሻንጉሊት። ይሄ ነገር ደግሞ በጣም ቆንጆ ነው። ያው ለጊዜው ለናለምዬ ሊጠቅምም ይችላል ላይጠቅምም ይችላል እንጂ ግን በጣም አሪፍ ነው። ግን እኔ አንደኛው አጋችሁ ሳይ በጣም የዋህ ነው። ምክንያቱም ለአለምዬ ዋስ ይሰጣት ነበረ እና በዚህ አጋጣሚ ግን ለነሱ የሚመች ነገር የለም ብዬ ነው የማስበው። አንደኛ ያንን ያረው መረጃ ወስዳለሁ ቢሉ ብዙ ብር አፍስሰው ነው የሚወስዱት። አለበለዚያ ግን በጣም ህይወታቸው በአደጋ ውስጥ ነው ያለው። እናትና ልጅ ማለት ነው አደጋ ውስጥ ይገኛል። ይሄ ነገር ደግሞ እኔ በጣም ነው ደስ ያለኝ። ሁለተኛ ነገር ምንድን ነው የተፈጸመው ስላችሁ ዛሬ የወዴት ቤት እንግዲህ የማማ ቤት ምንድን ነው የተፈጠረው መሰላችሁ?
አንቺ ቤት ውስጥ ቁጭ ብሎ አንቺን እማዬ በጣም ነው የተናደደችው። ጭራሽ ነው ሶፋ ላይ ተቀምጣ ውጪ ትላታለች ማለት ነው። እማዬን ውጪ፣ ቤት ውስጥ ምን ትሰሪያለሽ? እኔ ልተኛበት ልረፍበት። እያየው የማየው እኮ ፊልም በጣም የሚያምር ፊልም ነበረ። እንዳለ ያደረግሽኝ ከቤት ውስጥ ውጪ ትላታለች ማለት ነው እማዬን። አንቺ ጉድ! እንዴት ለምንድን ነው የምወጣው ከቤቴ? ወዴት ሊሄድልሽ ነው ብላ ትላታለች ማለት ነው። አንቺ አሮጊት ምን ሆነሻል? እንደዚህ ልብ ልብ የተሰማሽ ከመቼ ጀምሮ ነው? አለበለዚያ ግን አሳይሻለሁ ትላታለች ማለት ነው። ምንድን ነው የምታሳየኝ ብላ ልክ እማዬን ስድብ አድርጋ ስጨርስ እማዬ ተናዳ ዘነዘና ይዛ ስትነሳ ልትገኝ ነው አለች። የሚገርማችሁ ነገር አለች። ከዛን ለካ እስቲ ለእኔ እንኳን ባታስቢ ለሆድ ውስጥ ላለው ልጅ አታስቢም ትላታለች። እንደዛ እያለቻት እያለ ለካ እንትና እየሰማ ነበረ። ማን? ይሄው እንትኗ ልጇ ማለት ነው። ወንድዬ ተብዬው እየሰማ ነበረ። ልክ ወንድዬ ጮኋ ልትገይ ነው እያለች ስትል ከተፋለ። ምንድን ነው እንዴ? ምን አደረገችሽ እማዬ? ምን አደረገችሽ? እንኳን ለሚስት ለሷ ባታስቢ ሆዷ ውስጥ ላለው ልጅ አታስቢም እንዴ? እያለ እየጮኸ መጣ። ከዛን እማዬ ወንድዬ በጣም እኮ እያስመሰለች ነው። አሁን ስትሰድቤ ነበረ፣ አሁን ስታጓጥጥ ነበረ። እውነቴን ነው ያልኩት። አረ በፍጹም እሱ አይሰማም። አሁን እየሰደበች ነበረ። እባክህ ልጅ ተረዳኝ ብላ ትለዋለች ማለት ነው። ምንም አይረዳትም። ከዛም በኋላ ወደ ውጭ ስትወጣ ምንድን ነው የወዲት ተመልሳ ምንድን ነው ያለችው? ለምን እናትክን ተናገርካት? አያችሁ አይደለ? ልክ እንደሚያስብላት ሰው። ከዛሬ ጀምሮ አለችው እናትክን ቀና ብላክ ብታያት፣ በክፉ አይን ብታያት ከኔ ጋር ነው የምትጣለው። ግን ምንድን ነው ያለችሽ? የሆድሽ ውስጥ ያለው ልጅን ከፈለገው የፈለገውን ይሁን ብላሻለች አይደለ? አላለችኝም። አውቃ ማለት ነው። ይሄ ሁሉ ለምንድን ነው? ለማስመሰል፣ እናትና ልጅን ለማጣላት። እናትየዋ ክፉ፣ እሷ ጥሩ ሰው ለመሆን እንደማስመሰል ማለት ነው። ከዛ በፍጹም ምንም አላለችኝም። እንዴት እማዬን ትናገራታለህ? እሷ እኮ አንተን ወልዳ የሰጠችኝ እናቴ ናት። እንዴት! በጣም በሚያሳዝን ነገር ሰው የዚህን ያክል ያስመስላል። ከዛሬ ጀምሮ የማስጠነቅቅ ማስጠንቀቂያ፣ እማዬን በሄደችበት ጮሁ ለክ ራሱ እናቴን እማዬን ብትናገር ከኔ ጋር ነው የምትጣላው ነው ያለችው። ቤተሰቦቼ ለማንኛውም በቀጣይ ቪዲዮ ፓርት ቱን ይዤላችሁ እስከምመጣ ድረስ ሁሉም ድራማ አላለቀም። በእያንዳንዱ አብራራላችኋለሁ። ሰላም ቆዩልኝ። እስከዛን ድረስ በቀጣይ ቪዲዮ እስከምመጣ ድረስ ሰላማችሁ ብዝት ይበል። ሰላም ለሀገራችን፣ ሀገራችን ኢትዮጵያ ይጠብቅልን። ከእንደዛ አይነት ሰዎች ደግሞ ፈጣሪ ሰውራችሁ፣ እራሳችሁን ጠብቁ። ሰዎች በጣም ክፉ ናቸው። እውነቴን ነው የምላችሁ። አንዳንድ ሰዎች የሴጣን ዘመር ናቸው።